እሺ አንዴ እሺ እኮ ልቀቅኝ ልቀቅኝና ከዛ ነግርሻለሁ። አንቺ ተይ እሺ። አሁንም ዲስሪስፔክት ያደርግ የባሰ ይበናችሁ። አሁን ለማንኛውም እኔ ምንም በዚህ ይቅርታ የለም። ወይኔ ጉዴ ፈለ ቻው በያቸውና እንትን ኧረ አንተ በአላህ ወላሂ እየቀለድክ መሆን አለበት። እየቀለድክ አይደል? ጅብ ፊት ነኝ ትይኛለሽ እንዴ? ቀልደ ነበር እንዴ? አይ እዚህ ጋር ጅብ ምናምን ብዬ ጅብ ነቀለድ ወሬ ነው እሺ። ያሳቆኝ እኮ አትሳቂ። ቆይ ወላሂ ነ ወላሂ ቆልንገር እሺ። ወላሂ በጣም ይቅርታ ይልንገር። ምን ልል ነበር መሰለህ? ወላሂ ይቅርታ በቃ ወላሂ ነው አይደለም። ካሁን ባለ ይቅርታ እኮ ነው አልቀበልም። ይቅርታ በቃ አንተ በአላህ ታምናለህ አይደለ? የሰው ልጅ መጀመሪያ የሚጀምረው ከይቅርታ ነው። እሺ እኛ ፈጣሪ የፈጠረን ፈጣሪ ራሱ ብዙ ነገር ይቅር ብሎናል። እቺ ነገር ይቅር ማለት ይከብዳል እንዴ? ምን ሆነ ነው? ኧረ አንተ አላህን ፍራ፣ ሙስሊም እኮ ነው። ምን ሆነ ነው እንድምት? እኔ ሪስፔክት በሪስፔክት ነው የመጣሽው። በቃ እኔ ዲስሪስፔክት ማድረግ አለብኝ። ሁለተኛ አላረግም ወላሂ ነው። አሁን ለማንኛውም ነገሮችን ይሄንን እኔን ካላስተማርከኝ ምንድነው የምታስተምረኝ? ከዚህች ነገር ጀምረህ እኔን ካላስተማርከኝ እስቲ ምንድነው የምታስተምረኝ? በአላህ አንቺ የምትማሪ አይነት ሰው አይደለም። ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ጨንቀኛል እፈራለሁ ስትኖሪልኝ ደስ ይለኛል እደፍራለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ እንደዚህ ፈገግ ብለህ ደስታ በደስታ ሆነ እንዴት ነው የመጣኸው ልትሉኝ ትችላላችሁ። እንግዲህ ዛሬ ለየት ባለ ቪዲዮ ነው የመጣሁት። የትላንትናውን ቪዲዮ አይታችኋል ብዬ አስባለሁ። እንግዲህ ትላንትና ያው ሀዩ መታ ትንሽ በጠብጠኝ አሪፍ ነበረ። ግን እንደዛም ሆኖ ያው ማድረግ ያለብኝ ነገር አድርጌያለሁ። ለአዩም ያለውን ነገር ነግሬያታለሁ። በጣም ደስ ብሏታል። የኔ ላይ አይደለም የተለቀቀው፣ እሱ የሷ ላይ ነው። ምናልባት ያላያችሁ ሰዎች የሷ ላይ ሄዳችሁ ካያችሁ ሀሳቡን ስነግራት በጣም ነው ደስ ያላት። በቃ ደስ ብሏት ሁላ የሰርግ እንትን ሁላ ስትል ነበር። የሰርግ መንዙ በቃ ስንጋባ እንደዚህ እንጠራቸዋለን ምናምን ብዙ ነገር ስትለፈልፍ ነበርና እንግዲህ ሌላም ነገር ደግሞ ያው እኔ ነግሬያታለሁ። ማለት ይሄ መሆን የሚችለው መስተካከል ያለብሽ ነገሮች አሉ፣ እሱን ነገሮች ማስተካከል ከቻልሽ ነው ብያት ነበረ። ችግር የለውም ብላኛለች። በአፏ ብቻ ነው ወይስ በተግባርም ጎበዝ ነች የሚለውን አብረን እናያለን። እንግዲህ አንዳንድ ያው ሊያግዟት የሚችሉ መጽሐፎችን፣ ድምጾችን፣ ቪዲዮዎችን ምናምን እየፈላለኩኝ እያዘጋጀሁኝ ነው። እሱን ነገር እንትንላታለሁ ሰጣትና አቀርብላትና ከኔ ጋር እንግዲህ ለመጋባት ብዙ መስዋዕትነት ከኔ ጋር ለመሆን ብዙ መስዋዕትነት ትከፍላለች። አዲስ አበባ ሄዳ በዛን ያክል እንትን ብላ ከብዙ ሰው ጋር ተጣልታ ብዙ ሰዎች እናንተም በቃ ብዙ ተናግራችኋት ይሄ ሁሉ መስዋዕት የከፈለች ልጅ ናትና እስቲ ይሄንን ነገር እንዴት መስዋዕት ትከፍልለታለች የሚለውን ነገር ማየት ጓጉቻለሁ። ማለት የምርቺ ልጅ እኔን ከልቧ ከፈለገችኝ ይሄንን ነገር መወጣት ትችላለች ማለት ነው። ካልሆነ ደግሞ ይቀራል ሁሉም ነገር ማለት ነው ጋይስ። ስለዚህ አሁን ያለውን ነገር ስለነገርኳት ዛሬ ምን ላረግላት መሰላችሁ? አንድ ስጦታ ልሰጣት ነው። ማለት አለባበስሽን ማስተካከል አለብሽ ብያታለሁና አባያ ላለብሳት ነው ዛሬ። አባያ ይዤላት መጥቻለሁ። አባያና ስካርፕ ማለት ነውና ጸጉሯ መሸፈን አለባት ምናምን። ልብሷ ያው እስልምናን ሙስሊምን የሚወክል ልብስ መሆን ስላለበት ለዛ የሚሆን አይነት ልብስ አዘጋጅቼላት ነው ይዤላት የመጣሁት። ጠርቻታለሁ፣ እየመጣች ነው። ስትመጣ እንግዲህ ያን ልብስ እንሰጣታለን። ከዛ እንግዲህ ጋይስ እስቲ ምን ያህል ያምርባታል አያምርባትም የሚለው ባይዘዌ ቆንጆ ናት እና የምትመስለኝ ማለት ቆንጆ ናት። ስትለብሰው ልብሱን ደግሞ ምን ያህል ቆንጆ እንደሆነች የምናይ ይሆናል። ያው ከዚህ በፊትም አይታችኋል። አንድ ጊዜ ምሳ ሊና ፋሚሊን ስንጋብዛቸው ያው የለበሰችው እንደዛ ነውና እስቲ ዛሬም ደግሞ ትልበስና ያላያችሁም ሰዎች ታያላችሁ። የሚያምርባት ከሆነ እንግዲህ ደስ ነው የሚለንና እንግዲህ ጋይስ ሐሳባችንን ተቀብላ አክሴፕት አድርጋ ቻሌንጆችን ተወጣ የተሰጣትን ኃላፊነት ተወጣ ማድረግ ከቻለችና
ነገሮችን ማስተካከል ከቻለችና ምርጥ ልጅ ከሆነች ምንድነው እኔ የምፈልገው? እኔ ምርጥ መሆኗን ብቻ የሷን ምርጥነት ብቻ ነው የምፈልገውና ምርጥነቷን ካሳየችኝ እንግዲህ እንቀበላታለን ማለት ነውና አንዳንድ ኮሜንት ላይም ደግሞ አይቻለሁ ሀዩን በዛ ልክ እንደዛ መክፋት አልነበረብም የምትሉ ሰዎች አላችሁ። አለብኝ አካችሁ ስላለብኝ ነው ጋይስ። አንዳንዴ ግድ ነው እንደዚህ ጓ ማለት ይኖርብናልና በቃ እኔ ማለት እሷ ለምን እንዳልኳችሁ ነው። በቃ ከኔ ጋር ሄድ ምናምን ሳይሳን ያበሳጨችኝ ለማውራት ለንግግር ክፍት ስላልነበረች ነውና ለማንኛውም እኔ እሷን ለማስቀናት ምናምን ብዬ አይደለም እንደዚህ ማድረግ ሳይደለም እሷም እንደዛ ነው ያሰበችው። አዩ እንደዛ ካሰብሽ እንደዛ አይደለም እሺ። እኔ እናት ለማስቀናት ምናምን እሷን ብዬ አይደለም። የምሬን ነው በቃ የምሬን ነው። ኃላፊነቷን የምትወጣ ጎበዝ ከሆነች በቃ እቺ ትክክለኛ ሚስት መሆን የምትችል አይነት ሰው ናት ማለት ነው። ስለዛ ነው ማለት ለኔ ብላ ሳይሆን አሁን እስልምናን ኖርማል ነው። ነገ ሻሃዳ ያዥ ብላት ትይዛለች። ግን ለማን ብላ ነው? ለኔ ብላ ነው። ስለዚህ እኔ ነገ ብታጣኝ ነገር ተፈጥሮ ብንለያይ ወደ ድሮ ትመለሳለች ማለት ነው። ስለዚህ እኔ ደግሞ እንደዛ አልፈለኩም። አውቃ ወዳው ነው እንድትገባበት የፈለኩት። ስለዚህ ምን እናደርጋለን? እናግዛታለን፣ ከጎኗ እንሆናለን። በሁሉም ነገር ማድረግ ያለብኝን ነገር ሙሉ አደርጋለሁኝ። ከዛ በኋላ ያንን ነገሮችን አስተካክላ አምና ተቀብላ ወዳ እዚህ ነገር ላይ ለኔ ብላ ነው እንግዲህ እንትን የምትለውና ይሄን ሁሉ መስዋዕትነት መክፈል ከቻለች አም ሃፒ ጋይስ፣ በጣም ደስተኛ ነው የምሆነው። እና ውድ ፋሚሊዎች እንግዲህ ያው የሚፈጠረውን ነገር እንዳልኳችሁ አብረን እናያለን። ተምጣና ደግሞ ስጦታውን ሰጥቻት ከጎኗ እንዳለው ላሳያት ፈልጋለሁ። ይሄ ስጦታ ከጎኗ እንዳለው እንድታይ ነው የምፈልገው። በሁሉም ነገር በሚያስፈልጋት ነገር ሁሉ ከጎኗ እንዳለው ቃል እንድገባላት ነው ቃል ልገባላት ፈልጋለሁና እንግዲህ ውድ ፋሚሊዎች አሪፍ ይሆናል ብዬ አስባለሁ። እናንተም ደግሞ በዱዓችሁ ሁሌ ከጎናችን እንድትሆኑ ከዚሁ ጠይቃችኋለሁ ማለት ነው። ያው ወርዶፍቶኒ አዩልህ ይጅራተን ያው ሀርአኬና ጉዳኒ ከናፊ ሀዱፍቱቲ ማለከ ጀቱ ያው አርጊተኒ አገዱማኑ ወጂን ታአ ላይክ ሼር ሰብስክራይብ አድርጉ። እንወዳችኋለን፣ እናከብራችኋለን። አይ ላቭ ዩ ነው የምላችሁ ጋይስ። በጣም ነው የምወዳችሁ ነው የምላችሁ ማይ ፋሚሊ እና አበረታቱልኝ። አዩዬን በደንብ እንድታበረታቱልኝ እፈልጋለሁ። ኮሜንት እስቲ ቆይ እንደውም ለእናንተ ኮሜንት ላይ ቻሌንጅ ልስጣችሁ። ልጅቷ በጣም ነው ኮሜንት የምታነበው ጋይስ። ስድቡንም ታነባለች፣ ጥሩንም ታነባለችና በጣም ብዙ ጊዜ አንድ ጥሩ ከስንት አንዴ ነው የምታገኘውና በዛች ባገኘችዋ ጥሩዋ ኮሜንት ትበረታታለች። እና እስቲ በዚህ ቪዲዮ ደግሞ እናንተ ከጎኗ እንዳላችሁ ኮሜንት ላይ እስቲ እናንተ ኮሜንት ተጽዕኖ ይፈጥራል። እስቲ ሁላችሁ ማለት ነው አበረታቱልኝ ኮሜንት ላይ። ለመሰላችሁ ያስፈልገኛል በእኔ ገዛ ብቻ በእኔ እንትን ብቻ ያው ያሰብነው ነገር ትንሽ አይደለም ጋይስ፣ ትልቅ ነገር ነው። ስለዚህ ይሄን ትልቅ ነገር ደግሞ ጋይስ እንደ ቀልድ አትዩት፣ አግዙኝ፣ ከጎኔ ሁኑ። ከናንተ የምፈልገው ኮሜንት ብቻ፣ ሐሳባችሁን ብቻ ደስ የሚል ጥሩ ሐሳባችሁን ከሰጣችኋት ልጅቷ ሞራል ይኖራታል። ምሰጣትንም መጽሐፍ በሞራል ማንበብ ትጀምራለች። የምሰጣትንም ቪዲዮዎችና የተለያዩ ቮይሶች በሞራል ከልቧ መስማትና እንትን ማለት ትጀምራለች። ስለዚህ እስቲ የእናንተንም አቅም በዛው አያለው። ይመቻችሁ ነው የምላችሁ ጋይስ። ላይክ አድርጉ። እንገናኛለን። ስትመጣ ቆይታብኛለች፣ እኔም ትንሽ ቆሜ ስለደከመኝ ስትመጣ የምንገናኝ ይሆናል። ከኛው ጋር ቆዩ። ስጦታውን እዛ ጋር ነው ያስቀመጥኩት ጋይስ፣ ዳብቄዋለሁ። ከመጣች በኋላ ነው ብዙ የሆነ ነገር ብያት ምሰጣት ማለት ነውና ያምርባታል ብዬ ተስፋ አረጋለሁ። እስቲ እንዲሁም ካማረባት ከ10 ስንት እንደምሰጣት ያለው። እናመሰግናለን። ውዱ ባለቤቴ ሰላም አለይኩም። ሰላም በያቸው እስቲ። ወአለይኩም ሰላም። በደንብ ሰላም በያቸው። እሺ ሰላም እንዴት ነህ? ሰላም አለይኩም እያልኩ ነበር። አየሽ ሰላም አለይኩም እንዴት ናችሁ? እዚህ ሆነሽ አትምጪ አላልኩሽም ነበር እንዴ? አንቺ እንትን እስክገዛልኝ ነው። እኔ ነኝ የምገዛልሽ። ባሌ አይደለክ እንዴት አለ? ምን ችግር አለ? ብዙ ነገር ገዛልሻለሁ፣ ገና ብዙ ነገር ሰጥሻለሁ አላልከኝ? እና ከኔ ነው የምትጠብቂው እንዴ?
እሺ በቃ ለራሴ እገዛለሁ። እኔ የጠበቅሽ ነበር የምር? አዋ አንተ የምፈልገውን ሰው ለመሆን አንተ የምፈልገውን ነገር ስትሰጠኝ አንተ የምፈልገው በቃ እኔ የምፈልገው ሺቲም ቢሆን የሆነ ነገር ብቻ ይው ስካርፕ ከላሽ ላይ ጣል ሺቲሽን ለበሽ አድርገሽ በቃ እኔ የምፈልገው ሰውነትሽ እንዲህ እንዳይታይ ይሄ በጣም ነው ያስጠላው። ምንድነው? እሺ ራቁት እኮ ነሽ ያለሽ። አሁን ጸጉር ምንድነው ይሄ? ምንድነው? ሸፍኙ። እሺ አሁን ለምሳሌም ሰላም ባያቸው የሰዎች እሺ ሰላም አለይኩም እንዴት ናችሁ? የተከበራችሁና የተወደዳችሁ የሀሙ ቲዩብ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል። ያው እንግዲህ ሰሞኑን በጣም ደስ ብሎኛል። ደስ ከማለት የተነሳ ከመጮ የተነሳ ድምጽ ይውላ ተዘግቷል። የምሬ ነው የምላችሁ በጣም ደስ ብሎኛል። ሰሞኑን እያረግን ያለነው ነገር ሀሙ የነገረኝ ነገሮች ብዙ ነገሮች ተፈጥሯል፣ አይታችኋል። በጣም ደስ ብሎኛል ከምላችሁ በላይ በቃ ቃላት የለኝም። ኢንሻአላህ ደግሞ ያለውን ነገር አብረን በሂደት የምናይ ይሆናል። አሁን የሚያረጋቸው ነገሮች ጅፊት እና ባል እንደዚህ አይወራም። እሺ ባል ይከበራል። የፈለገ ነገር ባረክ ለኔ መልስ መመለስ የለብሽም። እሺ ደግሞ እዚህ ጋር የተኛሽበት እኔ ሚስት በደንብ ነው መንከባከበውና እንከባከብሻለሁ፣ ግን አንቺ ሪስፔክት ካለሽ ነው ለኔ። እሺ እኔ በጣም ነው መንከባከበው፣ የምሬን ነው የምላችሁ። አሁን ጅፍት ለምን ሰርብኛለሽ? ለምን ታስደነግጠኛለህ ታዲያ? እንደፈለገ ላስደንግጥሽ። አዩ ጅፍት እኔን ትኛለሽ? ወላሂ አይደለም አንተ ሸበላ ነህ እኮ። ለምንድን ነው ጅፍት ያልሽ? እኔ ለቀልድ ነው በቃ። እሺ አይደለም አንቺ ደግሞ ቀልድ በቃ። እሺ ይቅርታ። ለምን እኔ አልፈልግም። ወንድ ልጅ ማለት ነው በክብሩ ከመጡበት ማለት ነው ወንድ ልጅ በቃ አክብሪ፣ ሌላ ምንም ነገር አይፈልግም። ክብር ብቻ ነው የሚፈልገው። ወላሂ ይቅርታ በቃ። አይደለም አልፈልግም። እኔ እንደዚህ አይነት ይቅርታ አለ እንዴ? እኔ ወላሂ ለቀልድ እኔ እዚህ ጋር ስንት ነገር ብዬ ነው ቤተሰቦችን። አዩ ምርጥ ልጅ ናት፣ መስተካከል ወላሂ እኔ ግን ለቀልድ ነው፣ ወላሂ ለቀልድ ነው። ስለ ቀልዱ እኮ እንጂ እኔ አንተን የመሰለ ሰው ጅፊት ለማለት አይደለም። አሁን ብዬ ስጠራ ራሱ ምንድነው በምን ብጠራው ነው ልጅ ደስ የሚለው ጭንቅላት አይደለም። እዚህ ጋር ስለ ቀልድ እኮ አይደለም የምናወራው። ሰሞኑን ያለንበት ታውቂያለሽ። አዩ ቁም ነገረኛ ነች እያልኩኝ ነው አይደለ? አዩ ምርጥ ልጅ ነች፣ አስተሳሰቧ ደስ ይላል ምናምን እያልኩኝ ነው አይደለ? ግን እኮ አሙ ልንገርህ አይደለ? እኔ እናንተው ማለት ነው ብዙ የተራራቀ እድሜ የለንም አይደለ? አይደለ? እሺ ምን ችግር አለ ብንቀላለድ? ባልና ሚስት እኮ ይቀላለዳል። ምን ችግር አለ? አይደለማ እዚህ ጋር ሰው ፊት ነኝ ጅብ ስትይ አትሳቂ። የምሬን ነው እንዴ? እዚህ ጋር ጅብ ፊት ለኔ ያለሽ ሪስፔክት አይደል ዲስሪስፔክት እያደረግሽ ነው። ገባሽ? እሺ ካሁን ባለ ቢሆን ክብር ፈልጋለሁ፣ ልታከብሪኝ ይገባል። አህሙ ጅብ ስላለ ዞረሽ ደስ ሲል በጣም ነው የምትቀልደው ምናምን ብለሽ ብታልሽ ጅብ ፊት ነኝ ትይኛለሽ እንዴ? ቀልደ ነበር እንዴ? አይ እዚህ ጋር ጅብ ምናምን ብዬ ጅብ ለቀለድ ወርበይ ነው ሸብ ሳቆኝ እኮ አትሳቂ። ታቆይ ሙርት ይላል ከቆየ በኋላ ወላ አሳቂ። ኧረ በጣም አናጥሽ ለካ ቀልድ ነበር። ለካ እየቀለድክ ነው እንዴ? አይደለም ጅብ ብሎ ቀልዳለ እንዴ? ጅብ ብሎ ማስደንገጥ ነው እንጂ ያለው ጅብ ፊት ብሎ ቀልዳለ? ጅብ ፊት ብሎ ቀልዳለ ወይ? ይሄ ግን ወላሂ ምሬን ሰው አይ ጅብ ፊት ብሎ ቀልዳለ ወይ? ይሄ ወላሂ በጣም ያሳቀኝ ሰው ጅብ ብሎ ሰው ይደነግጣል እንጂ እንዲስቅለት ሰው እንዴት ነው የሚጠብቀው? ተው ወላሂ ተው፣ በእናትህ ላውራበት በስነ ስርዓት እንባዬ ሁላ መጣው። በእናትሽ በጣም ኧረ በቃ ዳሽ እራቸውን ካንቺ ጋር መቆም ኧረ አራው ደግሞ ሂጂ በእናትሽ ወላሂ በጣም ይቅርታ ልንገር። ምን ልልህ ነበር መሰለህ? ወላሂ ይቅርታ በቃ ወላሂ ነው አይደለም። ካሁን በኋላ ይቅርታ እኮ ነው አልቀበልም። ይቅርታ በቃ አንተ በአላህ ታምናለህ አይደለ? የሰው ልጅ መጀመሪያ የሚጀምረው ከይቅርታ ነው። እሺ እኛ የፈጠረን ፈጣሪ ራሱ ብዙ ነገር ይቅር ብሎናል። እቺ ነገር ይቅር ማለት ይከብዳል እንዴ? ምን ሆነ ነው?
ኧረ አንተ አላህ ፍራ ሙስሊም እኮ ነው። ምን ሆነ ነው እንደምት እኔ በሪስፔክት ነው የመጣሽው። በቃ እኔ ዲስሪስፔክት ማድረግ አልነበረም። ሁለተኛ አላረግም ወላሂ ነው። አሁን ለማንኛውም ነገሮችን ይሄንን እኔን ካላስተማርከኝ ምንድን ነው የምታስተምረኝ? ከዚህች ነገር ጀምረህ እኔን ካላስተማርከኝ እስቲ ምንድን ነው የምታስተምረኝ? በአላህ አንቺ የምትማሪ አይነት ሰው አይደለሽ። ወላሂ ና በቃ የምሬን ነው። ወላሂ በጣም አልፈልግም። በእናትሽ ያምሻል። ልቀቅኝ። አልፈልግም። ሴትዮ አስጨነቅሽ። እሺ አንዴ እሺ እኮ ልቀቅኝ። ልቀቅኝና ከዛ ነግርሻለሁ። አንቺ ተይ እሺ። አሁንም ዲስሪስፔክት ያደርግ የባሰ የእናትሽ። አሁን ለማንኛውም እኔ ምንም በዚህ ጥርጣ የለም። ወይኔ ጉዴ ፈላ። ቻው በያቸውና እንትን ነው። ኧረ አንተ በአላህ ወላሂ እየቀለድክ መሆን አለበት። እየቀለድክ አይደለም። አሙ ጋይስ እኔ እኮ ወላሂ እንዳቀልድ እኮ ነው። ደግሞ ባልና ሚስት እኮ ከዚህ በላይ ይቀላለዳል፣ ከዚህ በላይ ይባባላል። እኔ እሱን ዲስሪስፔክት ለማድረግ ፈልጌ ሳይሆን በቃ ያለውን ነገር አውርተን እንትን ለማለት ነው። ግን አካበደው እሱ ጌታ። እንደዚህ የሚካበር ነገር እኮ አይደለም። ግን በአላህ እሺ አሁን ምን ልበለው? ጅብ አለኝ። ደነገጥኩኝ። ከደነገጥኩ በኋላ ጅብ ፊት አልኩት። አይባልም ግን አይባልም። ግን ይቅርታ በቃ ወላሂ አይደገመኝም። ይቅርታ አሙ ይቅርታ ባላ ይቅርታ አይንሽን ጠፍኝ ባላ በጥፊ ልመታኝ። ኧረ በጥፊ አይንሽን ጠፍኝ። ኦኬ ባላ እንዳመታኝ ምን ተሳስቼ ነው ጅብ ፊት ያልኩ? ልታፈናኝ ነው እንዴ? ምንድነው? ሽንከፈት ወጣ እንዴ? አባያ? አዎ ለኔ አባያ? አዎ ይባላህ እንከስቲ ወላሂ በጣም ነው የማመሰግነው። ለባሽስ ደግሞ ስወድ እኮ አባያ የለኝም እኮ ታውቃለህ። አውቄ እኮ ነው ፕራንክ ያደረኩሽ ነው የተናደርኩብሽ። ይቅርታ በጣም አይመስልም። ችግር የለም። አባያ በጣም ነው የሚያምረው። ኦኬ ነው ለባሽ ባለፈው ደግሞ ያምርብሻል ብለው ነበር አይደለ? ያኔ ምግብ እንትን አንቺ ላይ ምንም ማያምር አለ ብለሽ እንትናን የጋበዝካቸው ጊዜ አንቺ ላይ ምንም ማያምር አለ ብለሽ ሁሉም ነገር ያምርብሽ። በጣም ደግሞ ጋይስ በደንብ አድርገሽ ቆንጆ ሆኚ እስቲ ይሄንን ሸፍኝ። አንድ ቦታ ሰውነትሽ ማየት አልፈልግም። ግን ፀጉር ማጃ ስላላረኩ ቋራ ፀጉሬ ይሄን ችግር የለውም ያምራል። ይሄ ከኋላ ራሱ ያምራል። የምር ይሄ እስቲ ጋይስ ይያት ከኋላ ራሱ የተከመረ ነገር የለም። እዚህ ጋር ጉብ የሚለው ምን ነበረ? ጉብ የሚለው ነገር ፀጉር ማጃ ይገዛሉ። ኦኬ አንቺ እንዳትገኝ እንደዚህ ነው የሚያምርብሽ። ለወጪ ብዬ አይደለም መግዛት አቅቶኝ አይደለም። አንቺ ግን ይሄን ቆልፊያ ይሄንን ትዝረከረኪው ወይ አሙ አንተ አባያ እኮ ውድ እኮ ነው። አዎ በጣም ውድ ነው አባያ ላኩልኝ። እሺ ጋይስ ሽጪው አለች ደግሞ ይሄንን ውድ ነው ብለሽ አባያ ላኩላት። እስቲ ወደ አባያ ላኩልኝ ጋይስ። እንደዚህ ተልበሳ አያምርባትም ጋይስ? ራም በሬዱ አያችሁ ጋይስ፣ ቆንጆዬ እኮ ናት። ተጣጣም ሰላም አለይኩም። አሁን በስቲ አሁን በስብሳ ሰላም አለይኩም ልበላል። ልክ ነኝ። ሰላም አለይኩም እንዴት ናችሁ? ደህና ናችሁ? እንግዲህ አባያ ላኩልኝ። አባያ የሚያምርብኝ ከሆነ አባያ ላኩልኝ። የሚያማምር አባያ ላኩልኝ። ከዛ እንዲህ እየለበስኩ ነው መጣ። ሁሌ በጣም ነው የምወደው፣ ግን እውነት በጣም ነው የምወደው። በቃ አሁን ያለኝ ነው ብቻ አድርጌ ገዛልሽ። ስለዚህ ከዚህ በኋላ ሺቲ ልበሽ ከፈለሽ እቺን እየቆጠብሽ በስነ ስርዓት ልበሽ። ጁማ ጊዜ ብታያወጥ የጁማ ብቻ ያው እኔ ጋር ስትመጪ ነገር ነሻለሽ። እሺ ፀጉርሽን ማየት አልፈልግም። እዚህ ጋር ባዶ ነገር ማየት አልፈልግም። ይሄ ክፍት ነገር ማየት አልፈልግም። አይሻውን ስታምሪ አሁን እኮ ዝምቡላ ምኑ ጋር ነው የሚያርፈው? የለም ማረፊያ እኮ ይኸው እስቲ ጽድት ብለሻል። ተሰትረሽ
ኦልሬዲ እኮ ብዙ ነገሩን ታውቂያለሽ እስልምናን በቃ አዎ አልኩህ እኮ እኔ ዘመዶች አሉኝ በጣም ብዙ ዘመዶች እኔ ዛሬ አይደለም ኢጃብ መልበስ የጀመርኩት እሺ ፀጉር ማሳየት ሐራም ነው እሺ ማን በቃ ብዙም ቅርጽ አትስሪ እና ቤተሰቦቼን እስቲ ውድ ቤተሰቦች እንዴት አያችኋት? እስቲ እያዋትችን ቆንጂዬ ልጅ አምሮባታል አይደለ? ምን አልኳችሁ እኔ ጋይስ ምን አልኳችሁ? ያምርባታል ልጅቷ ራሷን እንደዚህ ብትጠብቅ ያምርባታል። ጸባዩንም እንደዚሁ በቃ ይሄም ተቀይሯል አይደል እንዴ ጋይስ? ጸባዩም ይቀየራል። ምን አባቱ ጸባዩንም ቀስ እያልን ከጎኗ እያባበልናት ምን እያልን እናስተካክለዋለን። ባራካውሽለት ባሪያ ይሆንሻል ያ ሀቢቢ ሐራ በቃ ትቻለሽ። እሺ ቁርታን አሪፍ እኮ ደስ ብሎኝ ነው። እኔም ደስ ብሎኝ ነው። በይስቲ በደንብ ሸምድጄ ነው የምልላችሁ። እሺ ምን ምትዩ ነገር አለ? እኔ ማለት አሙ በጣም ነው ማከብር፣ በጣም ነው መወድ፣ በጣም ነው ማመሰግነው። ከበፊት ጀምሮ እናንተ ከመተዋወቃችን ጀምሮ እያረክልኝ ያለው ነገር አንድ ቀን ካንተ ክፋት አይቻላቅም። አንድ ቀን ለኔ ክፉ አስበልኝ አጣቅም። ለኔ ብቻ ሳይሆን ለማንም ሰው ክፉ አስቦ አያቅም። በጣም ከምላችሁ በላይ ፐርሰናሊ በጣም ጥሩ ሰው ነው እና አላህ እንደዚህ ያክብር። አላህ ያሰብከውን ሁሉ ያሳካል። አላህ ከጎና አይጥፋ። ሌላውን ደግሞ እናንተ መርቁልኝ። በጣም ነው የምወድ፣ በጣም ነው ማከብር። አሁን ደግሞ ኢንሻአላህ ያውኛ ባሰብነው መንገድ አንሄድም። የሰው ልጅ ባሰበው መንገድ አይሄድም፣ ውሎ አያድርም። አላህ እንዳሰበው ያርገኝ እና የነው ሙላችሁ በጣም ወዳቸዋለሁ። እና ውድ ቤተሰቦች እንግዲህ አዩም እንደዚህ አምሮባታል። እንግዲህ ነገ ከነገ ወዲያ ደግሞ ያው ያዘጋጀውልሽ መጽሐፎች አሉ ምናምኖች እነሱን እንግዲህ በደንብ አንብበሽ የቤት ስራሽ እንደምትወጪ ተስፋ አደርጋለሁ። ስክን ረጋ ፈበቅ ስትይ ደግሞ ያምርብሻል። ሁሌ እንግዲህ እንደዚህ አንደኛ ከሁሉም በላይ ሆነሽ ነው ላይሽ የምፈልገው እንደዚህ አምሮብሽ ማለት ነው። በጣም ነው ሰግነው እና ውድ ቤተሰቦች እንግዲህ የዛሬ ቪዲዮአችን ይሄንን ይመስል ነበረ። አዩ እንግዲህ በጣም አምሮባታል። ሞር ደግሞ እስቲ ወክ ያደረግን እናሳያቸዋለን እንዴት ከኔ ጋር ከጎኔ እንዴት ነው የሚያምርባት። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።